ላይ ነው አላህ ምስክሬ ነው ይሄን ቀይ ቢጫ አረንጓዴውን ገንጥሉትና እንግዛችሁ ነው ከዚህ በላይ ሞታል ማፈሪያ ናቸው አንድ ኢትዮጵያ ምን አለኝና ነው ከሷ ወዲያ በክልሉ ያለው ጦርነት አሁንም እንደቀጠለ ነው። በተለይም በጎጃም አካባቢ ከባድ ውጊያዎች እየተካሄዱ መሆኑ ተሰምቷል። የአማራ ፋኖ የአዲስ ዓለማየሁ 7ኛ ክፍለ ጦር ከጠዋት 2 ሰዓት እስከ 12 ሰዓት ድረስ በከባድ መሳሪያ የታገዘ ውጊያ ማድረጉ ተገልጿል። ይህንን ውጊያ ከፍተኛ የፋኖ አመራሮች እንደመሩት ምንጮችም ጠቁመዋል። በተጨማሪም የፋኖ ቁልፍ የጦር መሪ ትናንት መገደላቸው ተሰምቷል። ሌላ በኩል ደግሞ ሰሞኑን በአራት የተለያዩ አካባቢዎችም የአማራ ተወላጆች መታገታቸውና የተገደሉም እንዳሉ መረጃዎች ጠቁመዋል። ወለተውስቲ ወደ መጨረሻው ርዕሰ ጉዳይ እንደ ትግራይ ንግባ የትግራይ ጉዳይ አሁንም የአገሪቱ ግንባር ቀደም ሆኖ ከሚነሱ ከሚጠቀሱ አጀንዳዎች አንዱ ሆኗል። ህወሓት መግለጫ አውጥቷል። በመግለጫውም የፌደራል ወይም ደግሞ የማዕከላዊ መንግስቱ በኃይል የተያዙ የትግራይ መሬቶችን በአስቸኳይ ወደ ትግራይ ክልል እንዲገቡ እንዲያደርግ ነው የጠየቀው። ጉባኤ አካሂዷል። ጉባኤ በመቀሌ የተካሄደ ጉባኤ አለ። በዚህም ፌደራል መንግስቱን ክፉኛ ነው የተቸው የህወሓት አገዛዝ ወይም ደግሞ የህወሓት ቡድን። እንደዚሁም የጊዜያዊ አስተዳደሩ ፕሬዝዳንት ሌተናል ጀነራል ታደሰ ወረደም የመቶ ቀን ስራቸው ምን እንደሚመስል ዝርዝር የሆነ እቅድ አውጥተው እሱንም ይፋ አድርጓል። ዋና ብለው አስቀድመው የሚሰሩት ይሄንኑ የትግራይ መሬቶችን ማስመለስ እንደሆነ ያው ተፈናቃይ ማስመለስ በሚለው ሂሳብ ውስጥ የሚታይ ነው። የትግራይ መሬቶች ማስመለስ የሚል ነው። እዛ አካባቢ ያለው ሁኔታ አሁንም ትኩሳቱ እንደጨመረ ነው። የብልጽግና ሰዎች ህወሓት ጦርነት እየተዘጋጀ ነው የሚል ሰፊ ጽሁፍ ያወጡ ይገኛሉ። ከዚህም ውስጥ አንዱ አምባሳደር ሱሌማን ደደፎ ነው። አምባሳደር ሱሌማን ደደፎ በትዊተር ገጹ ላይ እንደገለጸው ከሆነ ህወሓቶች ለጦርነት እየተዘጋጁ ነው፣ አርፈው መቀመጥ አልቻሉም። ስለዚህ ሁላችንም መዘጋጀት አለብን አይነት የሚመስል መልእክት ጥሪም ያለው ጽሁፍ አስፍሯል። ሌሎችም እንደዚሁ እየጻፉ ነው። ህወሓት ለጦርነት እየተዘጋጀ ነው የሚለው ስጋት በብልጽግናው መንደር በበረከተበት በዚህ ወቅት ላይ እንግዲህ ህወሓቶች ደግሞ እኛ የተወሰደብን መሬት አለ በሌሎች ኃይሎች በኃይል የተወሰዱ መሬቶቻችንን ማስመለስ አለብን፣ ፌደራል መንግስቱ ካላስመለሰ ያው የትግራይ ሉዓላዊ አንድነት ምናምን የሚሉት ነገር አለ፣ በዛ መሰረት እናስመልሳለን አይነት ዛቻም ፉከራም ያለበት መግለጫ ነው ያወጡትና ገለታው እንግዲህ ህወሓት ምን ያስባል የሚለው ነገር ግልጽ እየሆነ መጥቷል። ህወሓት ከመሬት ጋር አብሮ መቀበር የፈለገ እንደሆነ ነው የሚታመነውና አሁን የሚያወጣቸው መግለጫዎች በእርግጥም ጦርነት ፍለጋ ይመስላል። ከዚህ በኋላ ትግራይ ምድር ላይ የሚካሄድ ጦርነት ምን አይነት ጦርነት ነው የሚለውን በራሱ በትልቁ መመለስ ያለበት ጥያቄ ነው። እስቲ እንዴት አየው የሰሞኑን የህወሓትን አንዳንድ ውሳኔዎች? በነገራችን ላይ ግንቦት 5 እየደረሰ ነው። ግንቦት 5 ደግሞ ህወሓት የፓርቲነት ህልውናው ያከትማል። እስከዛ ድረስ ፍቃድ እንደ አዲስ ተመዝግቦ ፍቃድ ካላወጣ ህወሓት ደግሞ ከዚህ በኋላ እኔ ፍቃድ አላወጣም 50 ዓመት ሞልቶኛል 50 ዓመት ሞልቶኛል አርጂቼ ከእንደገና እንደ አዲስ ፓርቲ ሉም ብዬ እንዴት መዘገባለሁ? በአማራ ክልል ውጊያዎች አሁንም ቀጥለዋል። በተለይም በጎጃም አካባቢ የአማራ ፋኖ የአዲስ ዓለማየሁ 7ኛ ክፍለ ጦር ከጠዋት 2 ሰዓት እስከ 4 ሰዓት ድረስ ባደረጉትም ውጊያ ድል እንደተቀናጁ ምንጮች መረጃው ልከውልናል። የመንግስት ኃይሎች በከባድ መሳሪያ እየተጠቀሙ ቢሆንም ፋኖችም ከፍተኛ ተቃውሞ አድርገዋል። በተለያዩ ግንባሮችም የተደረጉ ውጊያዎች የተለያዩ ውጤቶች ነበራቸው። አገዛዙ ከ22 በላይ መድፍ ቢተኩስም ንጹሃን ዜጎች ላይ ጉዳት ማድረሱ ተገልጿል። ፋኖች የመንግስት ኃይሎችን ከፍተኛ ጉዳት ያደረሱ ሲሆን በርካታ ወታደሮች መቁሰላቸው ተዘግቧል። በሌላ በኩል የአማራ ፋኖ ቁልፍ የጦር አዛዥ ትላንት መገደላቸው ተሰምቷል። እንደ ምንጮች ገለጻ የአማራ ፋኖ በሸዋ ወታደራዊ አዛዥ ፊት አውራሪ ባዩ አለባቸው በክህደት ተገለዋል። የተገለ ጓዶቻቸው የአማራን ትግል ለማዳከም የሚንቀሳቀሱ አካላት እንደገደሏቸው ተነግሯል። በተጨማሪም በቅርቡ 4 ቦታዎች ላይ የአማራ ተወላጆች መታገታቸውና መገደላቸው መረጃዎች ያመለክታሉ። እኔ በትግራይ ህዝብ ልብ ውስጥ ነው ያለሁት። ከፈለጋችሁኝ እዛ ትግራይ ልብ ውስጥ ታገኙኛላችሁ እንጂ ከእንደገና ሄጄ እንደ አዲስ እንደ ለማች ፓርቲ ሄጄ ፍቃድ አላወጣም የሚል እብሪትና ትዕቢት ያለበት ምላሽም ሰጥቷል። እስቲ ገለታው እንዴት አየው የህወሓትን ወቅታዊ ቁመና? ከዚህ በፊት አንድ ሰው እስር ቤት ብዙ ጊዜ ቆየና ከእስር ቤት ሲወጣ ፖለቲካ ሰው ነውና ትንሽ ማስተዋል ብስለት አትርፌ ወጣሁ ሲል ሰማሁ። እኔ በቸም በግሌ መሳይ
የሰው ልጅ መታሰር አለበት ለመብሰል ብዬ አላስብም። ግን ዞሮ ተማርኩ ነው የሚለው እንግዲህ ጥሩ ነው። እዛ እስር ቤት አስተምሮኛል፣ ብስለት አምጥቶልኛል ነው የሚለውና ግን ከሁሉ በላይ ጦርነት መቼም መስከንን ብዙ ደም ከፈሰሰ በኋላ መማርን መብሰልን የሚያመጣ ይመስለኛል። አሁን ህወሓት የሚያነሳቸው ነገሮች ሙሉ ያየን እንደሆነ በቃ እንደው ይሄ ቃል መጥፎ ሊሆን ይችላል ይመስለኛል እንጂ ግን ብዙ ሰው ይጠቀምበታል አይደለ? ወንዝ ውስጥ ያለ ድንጋይ መቼም ውሃ ወደ ውስጥ አይገባም፣ በላዩ ላይ ያፈሳል እንጂ እንደዛ አይነት ተፈጥሮ ነው የምናየው በህወሓት ላይ። በጣም ነው ማዝነው በእውነት። ተመልከት አሁን የዚህ የፕሪቶሪያው ስምምነት እኮ ዋና ዓላማ ጥያቄዎች ሁሉ በድርድር በምክክር ይፈቱ፣ ጦርነት ጥሩ አይደለም፣ መነጋገር ያስፈልጋል የሚል ነው። እንግዲህ ተመልከት አሁን አብይ አህመድንም ህወሓትንም በጣም አካሮ ያለው ነገር የስምምነት የምንድነው የምርጫ ቦርድ ምዝገባ። አሁን የምርጫ ቦርድ ምዝገባ እስቲ ምን እንደው ይሄን ያህል ከባድ ኢሹ ሊሆን ይችላል? በህወሓትም በኩል በፌደራል መንግስቱም በኩል እስቲ ተመልከተው። መሰለኝ በህወሓት በኩል ምንድነው ዋጋ የሚያስከፍለው መመዝገብ? ዋጋው እኮ ትንሽ እኮ ናት። ምንድነው ስብሰባ መጥራት ነው። ስብሰባ ጠርቶ ምርጫ ቦርድና ግባና ተመልከት ነው። ገንዘብ በሚሊዮን አይጠየቅ ሌላ ከአዲስ አበባ ወደ ደጋ ሲጓዙ የነበሩ 4 ሰዎች ታገቱ። ሌሎች ደግሞ በተለያዩ አካባቢዎችም ተመሳሳይ ጥቃትም ደርሶባቸዋል። በእነዚህ ውጊያዎች በንጹሃን ዜጎች ላይ የደረሰው ጉዳት እጅግ አሳሳቢ ነው ተብሏል። እንደ ምንጮች መረጃ በርካታ ንጹሃን ዜጎች ሕይወታቸውን ያጡ ሲሆን ቁጥራቸው ያልታወቀ ሰዎች ደግሞ ከቀያቸው ተፈናቅለዋል። በተጨማሪ በርካታ ቤቶች ወድመዋል፣ ንብረቶችም ተዘርፈዋል። ባለፉት ወራት በአማራ ክልል በተለያዩ አካባቢዎች በተለይም በጎጃም ዞን ከባድ ውጊያዎች ተካሂደዋል። የአማራ ፋኖና የመንግስት ኃይሎች በተደጋጋሚ ሲጋጠሙ ቆይተዋል። ይሁን እንጂ በቅርቡ የተገኘው መረጃ እንደሚያመለክተው የአማራ ፋኖ የአዲስ ዓለማየሁ 7ኛ ክፍለ ጦር ከመንግስት ኃይሎች ጋር ባደረጉት ውጊያ ከፍተኛ ድልን አስመዝግቧል። ይህ ድል የአማራ ፋኖች ያላቸውን የትግል መንፈስና ቁርጠኝነት የሚያሳይ ነው ተብሏል። ምንም እንኳን የመንግስት ኃይሎች በቁጥርም ሆነ በጦር መሳሪያ ቢበልጡ የአማራ ፋኖች በጽናት በመዋጋት ጠላትን ማሸነፍ ችለዋል። ከምንጮች ያገኘነው መረጃ እንደሚያመለክተው የአማራ ፋኖ የአዲስ ዓለማየሁ 7ኛ ክፍለ ጦር ከጠዋቱ 2 ሰዓት እስከ 4 ሰዓት ድረስም ከባድ ውጊያ አካሂዷል። በዚህ ውጊያ የመንግስት ኃይሎች ከፍተኛ ኪሳራ የደረሰባቸው ሲሆን ቁጥራቸው ከፍተኛ የሆኑ ወታደሮችም እንደቆሰሉ ተረጋግጧል። በተጨማሪ በርካታ የጦር መሳሪያዎችና ወታደራዊ ቁሳቁሶችም በፋኖች ገብተዋል። የአማራ ፋኖ ይህን ድል ያስመዘገበው የአካባቢውን መልክዓ ምድር በሚገባ በመቆጣጠርና ባለው አቅም በብቃት በመጠቀም ነው ተብሏል። የመንግስት ኃይሎች በከባድ መሳሪያ የታገዘ ቢሆንም የአማራ ፋኖች በፈጣን እንቅስቃሴና ባልተጠበቀ የጥቃት ስልት በመጠቀም የበላይነትን መቆጣጠር ችለዋል። ይህ ድል በአካባቢው ለሚኖሩ ነዋሪዎችም ትልቅ ተስፋን እየሰነቀ ነው። ለረጅም ጊዜ በጦርነት ሲሰቃዩ የነበሩ የአማራ ተወላጆች የአማራ ፋኖች ያገኙትን ድል በደስታ ተቀብለውታል።